ይሰማል አሁን? አዎ። እንደምን አላችሁ? ሁሉ ሰላም ነው? እኔ እኮ ፓስተር ለመጀመሪያ ጊዜ የመጣችሁ ሲል ብዙ ሰው እጁን የሚያወጣ መስሎኝ ነበር። ቋሚ ሆናችሁ ነው አረብ ያልመጣችሁት ማለት ነው? በጣም ነው ሚስ ያረኳችሁ። ሁላችሁም ኖራችሁ አገለግል ኖሮ በጣም ደስ ይለኝ ነበረ። ከሁሉ በላይ በእውነት እግዚአብሔር አምላክ ይህን እድል ስለሰጠኝ ቤተ ክርስቲያን አምና ዘር እንድዘራ በልቤ ውስጥ ያለውን እንዳካፍል ስለፈቀዱልኝ ጌታን እጅግ አድርጌ አመሰግናለሁ። በዛ ላይ ደግሞ አሁን ሲዘመር የነበረው ዝማሬ በሙሉ በጣም ነው ልቤን የነካኝ። ለምን ኦልሞስት ከማገለግለው ጋራ አብሮ የሚሄድ ነውና እኔ ማምለክ ደስ ይለኛል፣ በቃ ደስ ይለኛልና ግን እንዳጋጣሚ ሆኖ ደግሞ የመጀመሪያ ልጄ ደግሞ አልመቸው። እኔ ሳመልክ ቤት ይመጣና እንዲህ ይላል፣ ፓፓ ምን ሆነህ ነው እንዲህ የምትዘለው? እንደው ትልቅ ሰው አይደለህ እንዴ? ለምን በቅጡ አታመልክም? ደግሞ ሌላ ቀን የሆነ ነገር ነክቶኝ ሳለቀ ምን ተፈጠረው? ምን የሚያስለቅስ ነገር አለ? ለምንድን ነው የምታሳፍረን ይለኛል። እኔም ደግሞ እንዲህ እለዋለሁ፣ አንተ እኮ የምታውቀው ሱፍና ክራባት የሚያደርገውን ጌታቸውን ነው። እኔ ግን ሌላ የማውቀው ጌታቸው አለ። ጌታ ሰው ያደርገው። አሜን። አንተ የምታውቀው መኪና የሚነዳውን ጌታቸውን ነው። እኔ ሀገሬ እያለሁ ገቢናም ተቀምጬ አላውቅም፣ እንኳን መኪና ልነዳ። አንተ የምታውቀው ኪስ ውስጥ ክሬዲት ካርድ የያዘ ነው። እኔ በስህተት ጅማ እያለሁ በባንክ ቤት ደጃፍ አልፌ አላውቅም። ባይሆን ብዙ ጊዜ በፖሊስ ጣቢያ ተመላልሻለሁ። እና አለዋለሁ አሁን እኔ አውሮፓ ላይ መጣው ኑሮዬ ህይወቴ ተለወጠ ብዬ እግሬን አጣምሬ እንደ ዮርዳኖስ ሞልቼ ቁጭ ብል እግዚአብሔር አይስቅብኝም ወይ ይለዋል። ወገኖቼ እግዚአብሔርን አምልኩት። ክብር ለጌታ ይሁን። እግዚአብሔር የሚመለክ አምላክ ነው። በሙሉ ኃይላችን ጌታን ልናመልከው ያስፈልጋል። ግን የኔን ነገር የሚያውቅ ደግሞ አባቴ አንድ ጊዜ ስልክ ደወለልኝና ብዙ ዘመን መከራ ብልቼዋለሁ እኔ አባቴንና በተለይ ትምህርት ስማር ልመረቅ አንድ ወር ሲቀረኝ የሆነ ነገር አረኩና ተባረርኩኝ ከዩኒቨርሲቲ። አባቴ በጣም ያዝን ነበር፣ በኔ በጣም ያዝን ነበር። እንድማር ይፈልግ ነበር። እና አውሮፓ ከመጣው በኋላ ዩኒቨርሲቲ ገባው፣ ተማርኩ፣ ነገርኩት፣ ደስ አለውና ሁለተኛ ዲግሪን ሲጀምር ግን እንደው ድንገት ካቋረጥኩኝ ይሳቀቃል ብዬ ሳልነግረው ቆየውና ልክ ሁለተኛ ዓመት ስደርስ ስልክ ደወልኩለትና አልነገርኩም እንጂ እኮ ለማስተርስ እየተማርኩ ነው አልኩት። ኧረ እባክህ አለ። አዎ። ለመሆኑ እግዚአብሔርን ታመሰግናለህ አለ። ተቀያየርን። እሱ ጴንጤ እኔ እንትን ሆንኩኝ። አዎ አመሰግናለሁ አልኩት። ሲትገረኝ እንዴት ሆነን የምታመሰግነው አለኝ። ተንበርክኬ እጆቼን ወደ ላይ ዘርግቼ እግዚአብሔር ይመስገን እለዋለሁ። ይሄንንማ ሰው ሁሉ ያደርጋል አለ ስል አንተ ጭንቅላትህ ላይ ድንጋይ ጭነህ ነው ማመስገን ያለብህ። ዘመኔን ሁሉ ደክሜ ሰው ያላረኩህ አንተን ሰው ያረገህ ይሄ የምትይዘው መጽሐፍ ቅዱስ ነው አለ። ክብር ለጌታ ይሁን። እስቲ ለጌታ ክብር ስጡት። ኢየሱስ ክርስቶስ ጌታ። እንደሚባለው ከውጭ የመጣ በስንዴ የተሸጠ ምንጥስዬ ቢባል ለፍጥረት ሁሉ ባይጠቅም ላንተ ይጠቅምሃል እንዳትለቀዋል። እግዚአብሔር ይመስገን። ይሄው እኔም ጠበቅ አድርጌ ይዤ ዛሬ ሳኖዜ ላይ ደርሻለሁ። እስቲ ያጨብጭቡልኝ። እግዚአብሔር ስም የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። ዛሬ አጭር የእግዚአብሔር ቃልና በሄድኩበት ቦታ ሁሉ ለእግዚአብሔር ክብር መሰክራለሁ ብዬ ያልኩት እግዚአብሔር ከአንድ ዓመት ተኩል በፊት በቤታችን ተገልጦ ያደረገውን ታምራት ከዚህ የእግዚአብሔር ቃል ጋር አድርገን
እንሰማለን፣ እግዚአብሔርን አብረን እናከብራለን። እና እንደምታዩት ርዕሱ በመከራ ጊዜ እግዚአብሔር ይስማ። ለምን አትበራረኩም? እንደሱ ብላችሁ ጎናችሁ ያለውን ሰው ሲሪየስሊ እንዴ፣ ለቀልድ አይደለም፣ ለቀልድ አይደለም። በደንብ አድርጋችሁ ጎናችሁ ያለውን ሰው በዚህ ቃል እስቲ ባርኩት። በመከራ ቀን እግዚአብሔር ይስማ። እኔ ልባርካችሁ፣ እግዚአብሔር ይስማችሁ። በችግር ውስጥ የምታልፉ ቅድም ፓስተር እንዳለው ብቻዬን ነኝ የምትሉ የሚረዳችሁ የሚመለከታችሁ ያጣችሁ በመከራ ውስጥ የምታልፉ የምናመልከው የእስራኤል ቅዱስ ይስማችሁ። ይህንን የሚናገረው ዳዊት ነው በመዝሙሩ። እንዲህ ይላል፣ በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮን ያጽናህ፣ ቁርባንን ሁሉ ያስብልህ፣ የሚቃጠለው መስዋዕት ያለምልምልህ፣ እንደ ልብህ ይስጥህ፣ ፍቃድህንም ሁሉ ይፈጽምልህ እያለ ይባርካል። አንድ ነገር እስቲ እናስብ። ዳዊት ከቀን ሁሉ መርጦ ስለ መከራ ቀን ነው የሚናገረው። አያቻውን እያንዳንዱ ሰው በሕይወት ውስጥ ደስ የሚሰኝበት ያችን ቀን ባሰበ ቁጥር እግዚአብሔርን የሚባርክበት ዋው ያ ቀን ብለን የምንለው የደስታችን ቀን የሆኑ ብዙ ቀናት አሉ። ምናልባት ለአንዳንዱ የልደቱ ቀን ነው፣ ለሌላው የጋብቻው ቀን ነው፣ ለአንዳንዱ ትምህርት ቤት የገባበት ወይንም የጨረሰበት ነው፣ ለአንዳንዱ አዳዲስ መንገድ የጀመረበት ሊሆን ይችላል፣ ወይንም ደግሞ ተስሎ ልጅ የወለደበት ጊዜ ሊሆን ይችላል። ብቻ ደስ የሚያሰኙ ቀናቶች አሉ። ደስ የሚያሰኙ ለይተን የምናከብራቸው የምንናፍቃቸው እንደነሱ አይነት ቀናት በበዙልን የምንላቸው ብዙ ቀናት አሉ። ግን ዳዊት ሌላ ቀንም እንዳለ ነው የሚናገረው። የምን ቀን ነው የሚለው? የመከራ ቀን። የመከራ ቀን የሚባል አለ። እናንተ ሀገር እንዴት እንደሆነ አላቅም። እግዚአብሔር በዚህ አውሮፓ ላይ ያሉነውን ክርስቲያኖች ረድቶናል። ግን አንዳንድ ጊዜ የሚባረሩ መልእክቶችን ኢትዮጵያ ያለውን ስሰማ በመከራ ውስጥ ለሚያልፍ ሰው የሚጠግን ነገር ሳይሆን መከራ አዚፍ ለኛ ያልተገባ እንደሆነ ለዛ የሚሆን እንደሆነን አድርጎ ሰዎች የሚነግሩን አሉ። እንዲያውም በአንዳንዱ ሰው መከራ አንዳንዱ ደግሞ የሚሳለቅና የሚተች ብዙ ሰው አለ። ዳዊትና ሌሎች የእግዚአብሔር ሰዎች የእምነት አባቶች ግን ሁለቱንም ነው ባላንስ የሚያደርጉት። ምን የሚባል ቀን አለ ይላሉ? የመከራ ቀን የሚባል አለ። ኢንፋክት ዳዊት ብቻ አይደለም፣ ልጁ ሰለሞንንም ብትወስዱ ስለ መከራ የተናገረው ነገር አለ። ምን ይላል እሱ ደግሞ? የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃኗ ጨረቃና ከዋክብትም ሳይጨልሙ ደመናት ከዝናብ በኋላ ሳይመለሱ እግዚአብሔርን አስብ። ሁል ጊዜ ፋሲካ የለም፣ መከራ የሚባል ነገር አለ። ይህንን ይናገራል። አንዳንድ ጊዜ የሆነ ነገር ሲደርስብን እንድንደነግጣለን። ከሰው የተለየን እንደው የሆነ ነገር አጥፍተን የሆነ ነገር ሰርተን እንደ ቅጣት ሆኖ የመጣብን ነገር ይመስለናል። እንደሱ አይደለም፣ እንደሱ አይደለም። የመከራ ቀን የሚባላል። አሁን ፓስተር ያስተዋወቀላቸውን እስከ መቼ የሚለውን መጽሐፍ እኔ የጻፍኩት ከ15 ዓመት በፊት አንድ ቀን ሌሊት መጽሐፍ ቅዱስ ሳነብ ሁለተኛ ነገሥት ምዕራፍ 4 ላይ እንዲህ የሚል ታሪክ አየሁ። አንዲት ሴት ባሏ የሞተባት ወደ ነቢዩ መጣ።
ባሌ ባሪያ ሞቷል። እግዚአብሔርን የሚፈራ ሰው እንደነበረ ታውቃለህ። ልጆቼን ደግሞ ባለ ዕዳ ባሪያ አድርጎ ሊወስድ ነው። የምታረገውን አድርጋለች። ጥያቄ ፈጠረብኝ። እንዴት በጽድቅ እየኖረ ያለ ነቀፋ እየኖረ እግዚአብሔርን አገልግሎ እንዴት ነው በመከራ ውስጥ የሚያልፈው? እንዴትስ ነው ለቤተሰቡ ዕዳ ትቶ የሚያልፈው? ደግሞ ስለምን ተበደረ? አልተጻፈም። ግን ይሄ ሰው ገንዘብ ሳይሆን ለቤተሰቡ አንድ ነገር ትቶ ያለፈው ነገር እንዳለ ትመሰክራለች። ባሌ ባሪያ ማንን ይፈራ ነበረ? እግዚአብሔርን ይፈራ ነበር። ከሀብት ሁሉ በላይ የሆነው ነገር ነበር ምን የሚባል? እግዚአብሔርን መፍራት። ግን ይህንን እግዚአብሔርን የሚፈራ ሰው ቤተሰቡ በስቃይ በመከራ በጭንቀት ውስጥ ነበር። አያብራራም መጽሐፍ ቅዱስ ለምን እንደተበደረ። ግን ያ ቤተሰብ በሰቀቀን ሕይወት ውስጥ እንደሚያልፍ ገባኝ። በዛ ላይ ደግሞ እኔ ከ35 ዓመት በፊት ጌታ ኢየሱስን እንደ ግል አዳኝ አድርጌ በተቀበልኩበት ጊዜ ጅማ ላይ የነበሩ ጴንጤ የሚባሉ ሰዎች፣ በጣም የሚያሳዝኑ ምስኪኖች፣ ልጆቻቸውን መመገብ የማይችሉ በባዶ እግራቸው ግን ወንጌልን የሚሰብኩ፣ ያንዳንዶቹ ልጆች ደግሞ አይ ወንጌል ላንተ ከጠቀመ አባዬ ቀጠልኛ፣ ግን የተረፈን ረሃብና መከራ ነው ብለው ከቤተ ክርስቲያን የጠፉ ልጆች ታሪክ ትዝ አለኝ። አገልግለው ጎሽ የማይባሉበት ጎዶሎ የነበራቸው እግዚአብሔርን ግን በታማኝነት ያገለገሉ ሰዎች ትዝ አሉ። ስለዚህ ራሴን ኮሚት አረኩኝ። የዚችን ሴትና በአሁኑ ዘመን በጽድቅ የሚኖሩ በፍርሃ እግዚአብሔር የሚኖሩ ነገር ግን ነገር ያልሞላላቸው ከናልተመለሰ የጸሎት ርዕሳቸው እግዚአብሔርን የሚያመልኩ የነሱን መከራ የነሱን ቁስል ልጽፍ ፈለግኩኝና ጻፍኩኝ። ከዚህ በኋላ አልሄድም። ግዙና አንብቡ። አሜን። የመከራ ቀንም ይባላል፣ የጭንቀት ቀንም ይባላል። እንዲያውም ሌላው ደግሞ ዕንባቆም የሚባለውን ሰው ብትወስዱ ደግሞ እሱም ስለ መከራ ቀን እንዲህ ብሎ ይናገራል። እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፅ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩኝ፣ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ዋ ምን አይነት ሙሉ የሆነ መረዳት ነው! ሲጀምር በጥያቄ በስከመቼ በማጉረምረም ቢሆንም መጨረሻ ላይ ግን የሚናገረው እግዚአብሔር ሲገልጥለት ሲያስረዳለት የመከራን ቀን ዝም ብዬ እጠብቃለሁ። ክኖቼ አንዳንዱ በሕይወታችን የሚያልፈው ነገር ምን እንደሆነ ልታውቀው አትችልም። ለምን እንደሆነ አታውቀው። እዛው ስንሄድ መልስ እናገኝለት ይሆናል እንጂ አንዳንዱ በሕይወታችን የሚያልፈው ነገር ምን እንደሆነ መልሱን ልናገኝ አንችልም። ለምን እግዚአብሔር ይሄንን ነገር ፈቀደ ብለን ብንልባቸው ብዙ ነገሮች አሉ። በተለይ ደግሞ እንዳልኳችሁ ሰው ራሱን ለእግዚአብሔር አስገዝቶ በሁለንተናው ታዞ ከቅዱሳን ምስክርነት እያገኘ አቤት እሱ አቤት እሷ እግዚአብሔር ባርኳቸዋል እየተባለ ያ ሰው ግን የሚያልፍበት የውስጥ ቁስል ብዙዋል። አንዳንድ ጊዜ እኛ የሰዎችን ነገር አንረዳ። በተለይ እንደ አገልጋይ፣ በተለይ እንደ ፓስተር ያንዳንዱ ሰው የሚያልፍበትን ነገር ሲሪየስሊ ልናይ ያስፈልጋል። አያችሁ፣ ሐና የስቃይ የሰቀቀን የመከራ ሕይወት ትኖራለች። ፍናና ታሰቃያታለች።
ግን ከሁሉ የሚገርመው ነፍሷን ለማፍሰስ ቤተ መቅደስ ሄዳ ከሩቅ ሆኖ የማያት ስለ እሷ ሊማልድ ሊቃትት የሚገባ ችግሯን ሊቸግር ህመሟን ሊታመም የሚገባው ኤሊ በርቀት አያትና አፏ ሲንቀሳቀስ አይቶ ይሄ ስካርሽ እስከ መቼ ነው? አያችሁ፣ እንዲህ ነው አንዳንድ ጊዜ ሰዎች በእኛ መከራ ይፈላሰፋሉ። የውስጥ እንባችንን የምናውቀው እኛ ነን። ቤታችንን ዘግተን ለማንም ሳንነግር እንባችንን የምናፈሰው እኛ ነን። ሰዎች አያውቁትም። ግን ደስ የሚለው ነገር የሚንቀሳቀሰውን አፏን አይቶ የፈረደባት ኤሊ ሳይሆን ልቧን አይቶ እግዚአብሔር ሊሰጣት። ክብር ለጌታ። ደስ ነው። በመከራ ቀን ማን ይስማህ? ማን ይስማህ? እግዚአብሔር ይስማህ። የመከራን ቀን ልዩ የሚያደርገው ምክንያቱ ምንድን ነው? ከዛ በፊት ወገኖቼ አንዳንድ ጊዜ ያላለፍንበትን በሕይወታችን ኤክስፒሪየንስ ያላረግነውን ነገር ስንሰብክ ምንም የሕዝብ ልብ ውስጥ ጠብ አይልም። ምንም በትዳር ውስጥ መቻቻል አቅቶት ሚስቱን ቁም ስቅል የሚያሳይ አገልጋይ ይመጣና ስለ መቻቻል ይሰብካል። አንድ ቀን በቤቱ ጸልዮ የማያውቅ ሰው በቤተ ክርስቲያን ውስጥ የጸሎት ቡድን መሪ ነው። እኔ ኦብዘርቭ ያደረኩትን ነው መነግራችሁ። ዳዊት በመከራ ቀን እግዚአብሔር ይስማ ሲል የሆነ እንደ እስጢፋኖስ ሰማይ ተቀልዶ አይቶ አይደለም የሚናገረው፣ መገለጥም አይደለም፣ በሕይወቱ ያለፈበት ነው። አንድ ጊዜ ለንደን ኮንፈረንስ ሄድኩኝና አንድ መጽሐፍት ቤት ገብቼ አንድ መጽሐፍ አየውና አንድ ቻፕተር ላይ በጣም የሚገርም ርዕስ አየውኝ እና እግዚአብሔርን በመፍራት የሚገኝ ደስታ the joy of fear of Lord የሚል በጣም ገረመኝና አነሳሁት። ያንን መጽሐፍ ገዛሁና ቤልጅየም ተመልሼ እንደ ጉድ እየተባረኩ በቃ አነበብኩት። እግዚአብሔርን በመፍራት የሚገኝ ደስታ። ጸሐፊው የሚለው ፓራዶክስ ነው የሚለው ፍርሃትና ደስታን በሚገርም ሁኔታ ነው የጻፈውና በቃ ውስጤ የተነቃቃ አንብቤ ጨረስኩኝና የሚቀጥለው እሁድ ላይ ላገለግል ስል እሱን ለማገልገል ወሰንኩኝ እና ቸርች ከመሄዴ በፊት እሁድ ያው እንደምታዩን ሱፉ ተዘጋጀ፣ ክራባቱ ተመረጠ፣ አይነት በአይነት የሆነው ለብሼ ልክ ለወጣ ስል መልእክቱ ከውስጤ ጠፋ። በቃ ጠፋ፣ ባዶ። እዴ በስንት ጉጉት የመጣ እሁድ እኔ እንዲህ ተባረከ ቤት ለሕዝቡ አቀርባለ። ምንድን ነው ጌታ ሆይ አልኩኝ። ለምንድን ነው መልእክቱ ይጠፋል? ምን ልታገለግል ነው አለኝ። ስለ እግዚአብሔር ፍርሃት። እኔ እኮ ይሄን መጽሐፍ ስታነብ እንደዚህ የባረኩህ ራስህ እኔን መፍራት እንድትማር እንጂ ሕዝቡን እንድታስተምር አይደለም። የት የምትፈራኝን ነው ሕዝቡን የምታስተምረው አለ። እውነት ነው፣ ወደዋለሁ። ግን ለካ እግዚአብሔርን መውደድና እግዚአብሔርን መፍራት የተለያየ ነገር ነው። ያልኖርኩበትን ልለቀው ሕዝቡ ላይ በቃ ልፈላሰፍበት ማለት ነው። እግዚአብሔር ቸር አይደለ? መጀመሪያ አንተ ራስህ እኔን መፍራት ተማር። መጀመሪያ ከዛ በኋላ ለሕዝቡ ትቆርሳለህ። ከዛ በኋላ ለሕዝቡ ትደርሳለህ። እና ምን ላገልግል አልኩኝ። ሂድ እዛ ስትቆም እነግርሃለሁ አለኝ። እዛው መድረክ ላይ ስትቆም እነግርሃለሁ አለኝ። ዋው! ክብር ለጌታ ይሁን። አያችሁ፣ ያለፍንበትን የኖርንበትን ነገር ለሰዎች ስንነግራቸው ሰዎች ይነካሉ፣ ሰዎች ይለወጣሉ። ከእያንዳንዱ ንግግራችን ጀርባ መንፈስ ቅዱስ እየሄደ ማህተም ያደርጋል። ክብር ለጌታ ይሁን። ዳዊት ዝም ብሎ አይደለም ይሄንን የሚለው። በመከራ ጊዜ እግዚአብሔር ይስማ ሲል ዝም ብሎ አይደለም።
ያለፋቸው የመከራ ጊዜያቶች አሉ። በጣም በሚገርም ሁኔታ 2 ጊዜ ከቅርብ ርቀት ጦር ተወርውሮበት አልፏል። እግዚአብሔር ከሳኦል ቀስት ታድጎታል። እግዚአብሔር ከቀስት ይጠብቃችሁ። ይህንን አይቶታል። የሚቀጥለው ለ38 ዓመታት ሳኦል ሰራዊት አስከትሎ አሳዶታል። ከፈፋ ፈፋ፣ ከአለት አለት፣ ከአምባ አምባ እየተዘዋወረ ተመልክቶታል። በእነዚህ ሁሉ ጊዜያቶች ውስጥ ከንጉሱ ጋር የነበሩት ኃያላን ስራቸው እሱን ማሳደድ ነበር። አንድ የደረሰለት ሰው የለም። ግን ማን ነበር አብሮት? እግዚአብሔር። ክብር ለጌታ ይሁን። አሁንም ልባርካችሁ፣ በመከራችሁ እግዚአብሔር ይስማችሁ። በመከራችሁ እግዚአብሔር ይስማችሁ። ለንግስና እንዳልተቀባ በታወቀው በሳሙኤል ዘይት እንዳልለቀቀበት ይሄ ሰው ሊትራሊ የሚበላ ምግብ ተርቦ አይቷል። ይሄ መከራ ቀን ነው። ተርቦ አይቷል። ወደ አቤሜሌክ የሄደው ምግብ ፍለጋ ነው። ነፍሱን ለማቆየት ነው። እንደገና ደግሞ በወገኖቹ ተገፍቶ ሳይወድ በግድ ወደ ፍልስጤም ምድር ሄዷል። ይህንን ሁሉ አይቷል። ምናልባት ከውጭ የሚያሳድዱት ሰዎች አብሮታ ያለውን ላያዩት ይችላሉ። ነገር ግን ዳዊት ከእግዚአብሔር ጋር ብዙ ነበር። ክብር ለጌታ ይሁን። እግዚአብሔር አብሯችሁ ሲሆን፣ ጌታ አብሯችሁ ሲሆን፣ እመኑኝ፣ በመከራ ስታልፉ በሰው አትዘኑ። ለምን አልተረዳኝም፣ ለምን አልገባውም፣ ለምን የኔ ነገር አላወቀም አትበሉ። ሳምሃው ለምን እንደሆነ አላቅም፣ ራሱ እግዚአብሔር ሰዎችን ከአካባቢያችሁ ገለል ያደርጋል። ልክ ኢያሱ እንዳደረገው ያለ አነስቴዥያ በደረቅ ባልጮት ህዝቡን እንደገረዘ እግዚአብሔር አንዳንድ ጊዜ በእንደዛ አይነት ነገር እንድናልፍ ያደርጋል። ያለ አነስቴዥያ ቁጭ አድርጎ ይገርዛል። እግዚአብሔር ያደርጋል እንደዛ። ለእኛም አይገባን፣ ለሰፈሩ ሰው አይገባ፣ አብሮን ለሚያመልከው አይገባ፣ ለሁሉ ሰው ያ ነገር በፍጹም አይገባም። እንዲያውም የነፍሱን ምሬት በመጨረሻ በአንዲት ቃል ነው የገለጸው። በእኔና በሞት መካከል አንድ እርምጃ ቀርቷል። that was a time of desperation። መጨረሻ ደረጃ የደረሰበት ነበር። ግን እነኚህ ሁሉ አልፈው እግዚአብሔር እሱ እግዚአብሔር ስለሆነ ዳዊትን ንጉሥ ካደረገው በኋላ ነው ይሄንን ለተሞክሮ ለሕዝቡ የሚነግረው። መከራ የማይደርስ አይምሰል ይደርሳል፣ መከራ የማይመጣ አይምሰል ይመጣል። ነገር ግን ለዳዊት ምንድን ነው እስቲ ለመከራ ፕሪስክራይብ የምታደርገው ሲሉ ምንድን ነው የሚለው? የእግዚአብሔር ስም። አሜን። ማን ይጠብቅህ? የእግዚአብሔር ስም ይጠብቅህ። በእግዚአብሔር ስም ውስጥ ኃይል አለ፣ ጥበቃ አለ። ይህንን ነው ፕሪስክራይብ የሚያደርግልን። መከራ ከሚያደርገው ነገር አንዱ አለኝ የምትሏቸውን ሰዎች ሁሉ የምትፈትኑበት፣ ብቻችሁን የምትቆሙበት ሰዓት። that's the thing which makes it worst። መከራ ብቻችሁን ነው የምትቆሙት። ሲያስቡ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ያበላቸው፣ ያጠጣቸው፣ የፈወሳቸው፣ ችግሮቻቸውን የፈታ ሁሉ
ቆመው ነበር ይላል። በርቀት ማንም መስቀሉን አልተሸከመም አብሮት። የተመረጡት የተጠሩት የቅርብ የሚባሉት በሙሉ በመከራው ሰዓት ብቻውን ነበር። መከራን መከራ የሚያደርገው ብቻችሁን ስትሆኑ። ዳዊት በመከራው ሰዓት ላይ ሰዎች ሁሉ ሲጠሉት ሲያሳድዱት ስለነሱ አይደለም የተደነቀው። እንዲህ ይላል፣ ጠላትስ ቢሰድበኝ በታገስኩ ነበር፣ የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው ባልንጀራዬና የምን ወዳጅ? እስቲ በሉት፣ የምን ወዳጅ? የልቤ ወዳጅ። አንተ ወዳጅ ሲከዳ በጣም ከባድ ነው። መብልን ከኔ ጋራ በአንድነት ያጣፈጥ በአንድ ልብ በእግዚአብሔር ፊት ተራመድን፣ አንተን ያቆሰልከኝ ነው የሚል። ልትረዳኝ ሲገባ፣ አንደርስታንድ ልታረገኝ ሲገባ፣ ልታቅፈኝ ሲገባ፣ ዓርብ ዕለት እንደተማርነው መንገዴን ልታስቀጥለኝ ሲገባ፣ ነገር ግን በእኔ ላይ የተነሳኸው የልቤ የምልህ ሰው ነህ። አንድ ጊዜ ትላንትና ዓርብ ዕለት እንደነገርኳችሁ እኔና አንዳንድ ወንድሞች ተባብረን ቤተ ክርስቲያኑን ርብሽ ያረግን ጊዜ ለሁለት ቤተ ክርስቲያኑ ሲከፈል ዓርብ እንደነገርኳችሁ የተወሰነ ጥቂት ሰዎች ብቻ ነበር የቀረ ነው እና በተለይ አገልጋይ የተባሉት በሙሉ አለ የሚባል ሰው በሙሉ ጥሎ ሲሄድ በቃ አይን ላፈራሉኝ። እኔን እንደው ምን ይጠላል በእግዚአብሔር። እኔ እስቲ ሳስቡት በቃ ጠሉኝ። ሁሉ ሰው ነው የምላችሁ ጠላኝ። ባለቤቴ ደግሞ ኢትዮጵያ ሄዳ ነበር። እግዚአብሔር ሆይ እንዴ ጉዞዋንም ቢሆን አሳጥራ ትምጣ፣ እኔ ያለረዳት ነኝ። ችግሬን የምነግረው ሰው አጣሁኝ። በጣም የምወዳቸው የማከብራቸው በአገልግሎታቸው መባረክ ሰዎች ናቸው እኮ እንዲያደርጉኝ። ምንም እኔ ክፋታቸውን አላቅም። ለምንድን ነው የጠሉኝ ብዬ በቃ ተጨነኩኝ እግዚአብሔር ፊት። ያው መከረኛ እሱ መሪ ከሆነ በምንም አይነት መንገድ ከሱ ጋር አንቀጥሉም ብሎ ነው የሄዱት እነኚህ የተባረኩ ወንድሞች። ለአንድ ሰው እንኳን የውስጤን ቁስል የምነግረው የለም። ራሱ እግዚአብሔርን እንዲያልኩት ይሄንን ሁሉ መዓት ያመጣብኝ አንተ ነህ። እኔ አልለመንኩህ፣ አልጠየቅኩህ፣ ትንቢት ተናገርልኝ አላልኩህ። በየሄድኩበት ጉባኤ እግዚአብሔር እንዲህ ይልሃል ብለህ ይሄው ለዚህ ያደረስከኝ አልኩት እግዚአብሔር። በማመልክበት ቸርች ብቻ አይደለም፣ ኢትዮጵያ ሊሄድ የትኛውም አውሮፓ ኮንፈረንስ ላይ ሊሄድ እኔ መልእክት አምልጦኛ አቅም አንተ ራስህ እየተናገርክ ነው እዚህ ስቃ ውስጥ የከተትከኝ አልኩት። አንድ ሰው ጠፋ ከጎኔ። እራ ባለቤቴን እንደ ጉድ ናፈኳት እንድትመጣ። ዳ ጊዜው ደረሰና መጣች። በቃ እንደሆነ ከላይ ከሰማይ እንደወረደች እንደ መልአክ ነው ያየዋት። ፈይ ጌታዊ መጣችልኛል። ለካ ነገሩ እንደነገርኳችሁ እነኚህ የተባረኩ እህቶች እየደወሉ የሆነ ነገር ይነግሯታል። ለካ ለሷ በጣም የተባረኩ አሉ በዚህ ጸጋ። ጉድሽን አልሰማሽ ይሏታል። ለካ እየደወሉ ይሄው እንዲያድርጎ ይሏታል። እኔ አላወኩም። እንደው ምን ልበላችሁ፣ ሳገኛት እንዴት እንዳቀፍኳት ልክ እንደሚጨመቅ ልብስ ነው የጨመቅኳት። በቃ ሳያልኩኝ ግን ዲትኩሪ ሰዓት ትንሽ ኮስተር አለች። እንደናፍቆትም አይታይባትም። እንኳን መጣሽልኝ ፀሐይ አልኳት።
ምን ሆንክ አለችኝ። በቃ አንድ ሰው አጠገቤ የሚቆም ጠፍቶ ይኸው በመከራ በስቃይ ውስጥ ነው፣ እንኳን ደረስሽልኝ። ስማ አለች፣ እያንዳንዷን ሰምቻታለሁ አለች። የዚህ ሁሉ ነገር መንስኤው አንተ ነህ። እንዲያውም ሳስበው እግዚአብሔር ሳይቀስፋ አይቀርም፣ ንስሐ ግባለች። የገዛ ሚስቴ ኮነቼ ይሄ የምነግራችሁ ነገር ያየሁት ስቃይ ነው። በሳምንቱ ፓስተር ሀብቴ አዳነ ሆላንድ ያገለግላል ሲባል ሰማሁኝና አያቀኝም አላቀውም። በቃ እኔ ይሄ ነገር ጥሪ የሚባለውም ነገር ውሸት ከሆነ ምን ከሆነ አርፌ ተሰብስቤ ልቀመ። እኔ ምን አስጨነቀኝ እዚህ ቤተ ክርስቲያን? እኔ ደጅ ወጥቼ ያላበው ቢራ ብጠጣ ምን ችግር አለብኝ አልኩኝ። እኔ ምን ይሰራልኛል እዴ? የምን ዕዳ ነው? እኔ 20-30 ሰው ጋር ነው ምቅመው ጌቾ እየተባልኩኝ 5 ሳንቲም ሳላወጣ የኔን ቀልድ የኔን ጆክ ስለሚወዱ ና አብረን እንቃምና እንጫወት ነው ሰዎች የሚሉ። እዚህ መጥቼ የምን ፍዳ ነው ቤተ ክርስቲያን ውስጥ? ከዛ ሄድኩኝ ሆላንድ ሄጄ አገለገለና አንተ ሰውዬ ና አለ። አመልጠኝም ትንቢት እኔ ና አለ። ወጣሁኝ። ይሄ የምነግራችሁ የ25 ዓመት ምናምን ታሪክ ነው የሚሆን። እግዚአብሔር አንድ ራእይ ያሳየኛል አለ። እሺ አልኩ። ወገቡን ያሸነፈጠ ሲል እኔ ያሸነፈጠ የሚባል ነገር አላቅም። ማሰብ ጀመርኩኝ። ወገቡን ያሸነፈጠ ገበሬ ያለው በእጁ ላይ ዘር ይዟል፣ እየዘራ ነው። ይሄ ዘር ደግሞ ከማንኛውም ጋር አይቀላቀልም። ከማንም ሰው ጋር እንዳትስማማ ያረኩህ እኔ ነኝ ይልሃል እግዚአብሔር አለኝ። ኧረ በስመ አብ! እንዲህ አይነት ትንቢት አለ እንዴ? ከሰው ጋር እንዳትስማማ ያረኩህ እኔ ነኝ። ይሄ ዘር የሚደባለቅ አይደለም ይልሃል። ትንሽ ተጽናናው ደስ አለኝና እንዲህ ያለ ደግሞ 10 ከፍ ያሉ ደረጃዎችን ያለው ሲል እሰይ ጌታ ሆይ አልኩኝ። በቃ ክብር ተመኘሁኝ። እና እነኚህ 10 ደረጃዎች የመከራ ናቸዋል። በስማ እኔ እኮ በዚህኛው ተንገፍግፌ ነው እዛ ሄድኩት። ገና 10 ይጠብቀኛል። እነኚህ 10 ደረጃዎች የመከራ ሮጣ አታመልጣቸውም። እያንዳንዱን ደረጃ እያጣጣምክ ነው የምትወጣው አለ። ምን ማድረግ ትችላለህ? አሁን ይሄ የምነግራችሁ ሊገባችሁ አይችልም። ምንም ሊገባችሁ አይችልም። እንደው ምናልባት የተባረከ አእምሮ ያላችሁ ሰዎች ምን ቢያደርግ ነው ይሄ ሁሉ ሰው የጠላው የምትሉ ካላችሁ እኔ ምንም ማድረግ አይደለም። ጌታን በጣም ነው የምወደው፣ ለማገልገል ፈልጋለሁ፣ መሮጥ ፈልጋለሁ። ግን እንደኔ ሰው ሁሉ እንትን የሚል ስለሚመስለኝ ማንንም አላማክርም። መልካም የመሰለኝን ብቻዬን ነው የማደርገው። ለካ ይሄ ያለ ማደግ ነው። ለካ እንደኔ ለሌላውም ጌታ ይናገራል። ለካ ወንድሜ ከስተት ይጠብቀኛል። ለካ ራእይን ሼር ማድረግ ያስፈልጋል። ለካ በጋራ ተያይዞ ማደግ ያስፈልጋል። ክርስትና የግል ሩጫ አይደለም። የሆነ ትርጉማ ማትታወቅ ቁራጭ ህልም ያየው ቀን ስቃይ ነው ማበላው ሰውን። በቃ እዚህም ተቀብቻለሁ ነው፣ እዚህም ተጠርቻለሁ ነው፣ እዚህም እንዲህ ሳረጋየው ጌታ እንደዚህ ሲያረጋየው ላለ ሰው ደግሞ ኧረ ይላል በሆዱ ነው። ይሄን ደግሞ ዛሬ አየ ይላል ሰው። እኔ እንደ እድሜ አይደለሁም፣ ልቤ በጣም ልጅ ነው። ሰው ደግሞ በጣም አምናለሁ፣ አልችልበትም መጠርጠር። የሆነ ነገር የተሰማኝን ነገር ነግራቸዋለሁ። በቃ ሊትራሊ እንደ ዮሴፍ በሉት እስቲ ህልሙ ሲፈጸም እናለን እንደሚሉት አይነት። ግን እነዛ ነገሮች ብቻዬንም ብሆን ይሄው ክብሩ ለእግዚአብሔር ነው የምነግራችሁ።
ያ ሁሉ የተነሳብኝ የነበረው ዘመን አለፈና ጊዜ አለፈና አሁን ቤልጅየም ውስጥ ያለው የአምስቱም አብያተ ክርስቲያናት ህብረት ሰብሳቢ ነኝ። ክብር ለጌታ ይሁን። በትህትና ኢዳዘሜናኔቲ ምንም ማለት ግን አይደለም። የሆነ ሰዓት ላይ እግዚአብሔር ሞገስ ይነሳችኋል። የሆነ ሰዓት ላይ እግዚአብሔር አውቆ ብቻችሁን ያስኬዳችኋል። የሆነ ሰዓት ላይ እግዚአብሔር የምትመኳትን ነገር ቀስ እያለ ይነቅላታል። ብቻህን በሱ ላይ መደገፍን እንድትማር። ያላንተ ምንም ማድረግ አንችልም ማለት እስክትችል ሁሉን ነገር ይወስድባል። በእንዲህ አይነት ነገር የምትሄዱ ካላችሁ የጥሪው በቃ ጸባዩ ነው። ምንም ማድረግ አይቻል። ምንም ሌላ ኦልተርኔቲቭ ምንም ነገር የለው። ይህንን ነገር ላሳጥርና ወደዛኛው እሄዳለሁኝ። ትዝ ይላችኋል፣ ኢዮብ እኮ ከሚያልፍበት መከራ ይልቅ የጎዳው የጓደኞቹ አስተያየት ነው። ከሚያልፍበት መከራ ይልቅ እንዳንተ ንጹሕ ሰው ሆኖ እንዲህ የሆነ የለም እያሉ ሲነግሩት እሱ ውስጡን ያውቃል። ግን የሚሆንበት ነገር ምን እንደሆነ የተሸፈነ ጉዳይ ነው። ጉዳዩን የሚያውቀው እግዚአብሔርና ሰይጣን ብቻ ናቸው። ጓደኞቹ ግን ይፈላሰፉበታል። በሱ መከራ፣ በሱ ስቃይ፣ በሱ ችግር። ተው ባካችሁ፣ በቃል አታድቅቁኝ ባካችሁ ተው ይላል። በቃየው ከና አንደርስታንድ አያደርጉትም። በፍጹም አንደርስታንድ አያደርጉትም። ያው ምዕራፍ 5 ላይ ምን የሚያሳዝን ነገር አለ መሰላችሁ? እስቲ ጥራ የሚመልስልህ አለን? ከቅዱሳንህስ ወደ ማናቸው ትሄዳለህ? ከዚህ በኋላ አንተን ሰው ብሎ የሚያደምጥህ አለ? በእንዲህ አይነት መከራ ውስጥ እያለፍክ፣ በእንዲህ አይነት ችግር ውስጥ እያለፍክ ሚስትህ እንኳን ሳትቀር እስትንፋስን ጠርታለች። የገዛ ባሪያዎች አይታዘዙልህም። ብቻህን ነህ። እስቲ ጥራ የሚመልስልህ ካለ እናያለን። እስቲ ወደ ማን ትሄዳለህ? እንዲህ ይላችኋል እሱ፣ እኔ ግን እግዚአብሔርን እለምን ነበር፣ ነገሬንም ለእግዚአብሔር አስታውቅ ነበር። ክብር ለጌታ ይሁን። አዎ የሚረዳኝ ሰው የለም። እንደምትሉት ያለውበት ሁኔታ አስቸጋሪ ነው። ማንም ከኔ ጋር የሚቆም የለም። ነገር ግን አንድ የሚሰማ አምላክ በሰማይ አለ አለ። ክብር ለእግዚአብሔር ይሁን። አለ አንድ አምላክ። ምን አሉት? እንዲህ በገል ሰውነትን እየፋክ ይሄ ሁሉ ነገር ሆነ፣ ቁስል በቁስል ሆነ፣ አሁንም ነገርን ለእግዚአብሔር ትነግራለህ? አዎ እነግራለሁ። ለምን? እሱ የማይመረመረውን ትልቅ ነገር ያደርጋል አለ። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲህ አይነት አምላክ ነው። ለዚህ ነው ዳዊት ፕሪስክራይብ ሲያደርግ ሁሉን ነገር ጭምቅ አደረገውና በመከራ ቀን እግዚአብሔር ይስማህ፣ ያዕቆብ አምላክ ስም ምን ይበልህ? ያቁምህ ብለዋል። እግዚአብሔር ስም ብሩክ ይሁን። አሁን ልመሰክርላችሁ ወደምፈልገው ነገር ልምጣ። እቺ ልጅ የልጄ ልጅ ነች እና መሰክርላችሁ በ3 ዓመት ተኩል እድሜዋ የሆነ ነገር ነው የምነግራችሁ። እና ጊዜና ሰዓቱ ሰመር ላይ ነው። ኦገስት 22 2024 መሰለኛ 2024 ነው። ፓስተር አስፋው በቀለን ከካናዳ ለኮንፈረንስ ጠርተነዋል። እሱን ሆስት ማድረገው እኔ ነበርኩኝ። እና በጣም ግሩም የሆነ ትምህርት ሐሙስ ማታ ላይ ጅማሮ ለመሪዎች አስተማረንና ልክ ትምህርቱ
ሲያልቅ እጅ ለእጅ ተያይዘን እንጸልያለን። እሺ ብለን እጅ ለእጅ ተያይዘን ስንጸልይ አክቹዋሊ ስብሰባ ላይ ሞባይል ይዤ አልገባም። ያን ቀን ግን for some reason which I don't know why ይዤው ነበር ሞባይሌንና እየጸለይን እያለን በመካከል ሞባይሌ ጮኸ። ሞባይሌ ጮኸ። አየሁት። ልጄ ነች፣ ሆላንድ ሮተርዳም ነው የምትኖረውና አላነሳሁትም፣ ተውኩት። ከዛ እንደገና ጮኸ፣ ተውኩት። ሶስተኛ ላይ ሲጮህ አነሳሁ። ሳነሳ ረጅም የሰቆቃ የለቅሶ የጩኸት ድምፅ ነው የምሰማው። እና ገና 1 ዓመት ተኩላቸው ነው ከቤልጅየም ከሄዱ ወደ ሮተርዳም። ምን ሆነሻል? አትመልስም፣ ታለቅሳለች። ምን ሆነሻል? ትጮኻለች። እናንተ 1 ደቂቃ እንደዚህ አስጨናቂና ረጅም ነው። ፋይናሊ ባቢ ናያ ከ4ኛ ፎቅ ላይ ወደቀች አለች። እኔ ዲያቤቲክ ነኝ። ገና ስሰማ ዜናውን ዞርብኝ። ዋይ 2 ልጆች አሏት። ትምህርት ቤት ማደርሳቸው እኔ ነኝ፣ መመግባቸው እኔ ነኝ፣ ፓምፐርሷን ምቀይርላት እኔ ነኝ። በጣም ነው ቅርበት ያለን። የዚህ ሁሉ ማስረጃ ቪዲዮዎች አሉ። መቋቋም አቃተኝ። የነበረው ጸሎት ተበተነ እና ብዲ አዙሮኝ እንደ መውደቅ አልኩኝና አነሱኝ። ከዛ እንደምንም ብዬ በህይወት አለች አልኳት። አላቅም። የት ነሽ አሁን? አምቡላንስ ውስጥ። እሺ እመጣለሁ አልኳት። እና 2 ሰዓት ይፈጃል መንገዱ። ከዛ ስልኩን ከመዝጋቷ በፊት እንዲህ አለች፣ ባቢ እቺ ልጅ ከሞተች እኔም በህይወት አታገኘኝም አለች። ብዙ ነገር እንደሰው አሰብኩኝ። ሪሊ ይሄ ነገር ለኛ ይገባናል? አልኖርንልህም? ብዙ ነገር ወደ አእምሮ የመጣ እንዴት እንደነዳሁ አላቅም። ደረስኩኝ። ይሄ ነው የወደቀችበት መጨረሻ ላይ። ከዛ ነው የወደቀችው። የስንት ዓመት ልጅ ነች? የ3 ዓመት ተኩል ልጅ ነች። ስንደርስ ልጄ እንዲህ ትላለች። ደጅ ነበረችና ትንቀጠቀጣለች። የሆነ ቤተክርስቲያን የሮተርዳም ቤተክርስቲያን መሪዎች ሌሎቹም አሉ። ሁሉም ተሰብስበዋልና ምን ማድረግ እንደምችል አላቅም። እሷ ምን ማድረግ እንደምችል አታቅም። የታለች ስል ኦፕሬሽን ውስጥ ነች፣ ኦፕሬሽን ሩም ነች። በህይወት አለች ነበረች ስትገባ አለች። ሉክ እንደዚህ ሆነች። 3 ዓመት ተኩሏል። ምላሷ ውጪ ነው፣ አይኗ እንደዚህ የሚያሳዝን። ሌሊቱ 3 ላይ ጠሯትና ሄደች። ከዛ ትንሽ ቆይታ ከመጣች በኋላ በጣም የሚገርማችሁ ነገር ይሄንን አሁን የምነግራችሁን ታሪክ ጉግል ብታደርጉት ፖሊስ ሪከርድ ውስጥ ስላለ ታገኙታላችሁና ምንድነው መሰላችሁ? እቺ ልጅ በዛ ወር ውስጥ በኦገስት ወር ውስጥ ሮተርዳም ውስጥ 5ኛ ህፃን ልጅ ነች ከፎቅ ስትወድቅ። 5ቱም ሴቶች ናቸው። 5ቱም የወደቁት ከ4ኛ ፎቅ ላይ ነው። ምንድነው ምክንያቱ አላውቅም። 4ቱም አት ዘ ስፖት ነው የሞቱት። ከዛ ስትመጣ ምን አሉሽ አልኳት። ምንም ፕሮሚስ አላደረጉኝም። አእምሯ ውስጥ የፈሰሰ ደም አለ፣ እሱን እናጸዳዋለን፣
ልትነቃ ላትነቃ፣ በህይወት ልትኖር ላትኖር ትችላለች። we don't promise you anything ይሄ ነው ብለው አስወጧት። ልብ አድርጉ፣ የሚቀጥለው አርብ፣ ቅዳሜ፣ እሁድ ኮንፈረንስ አለ። እዛ ቦታ ላይ መገኘት አለብኝ። ሰይጣን ምን እንደፈለገ ምን እንዳሰበ አውቀዋለሁ። እቺ ልጅ ብትሞት ኒርሊ ያለው ጉባኤ በሙሉ ወደዛ እንደሚሄድና መንፈሳዊ ፕሮግራሙ እንደሚበላሽ አውቃለሁ። ግን አንዳንዴ እግዚአብሔር ይለካናል። በመከራ ሰዓት ምን እንደምናደርግ እግዚአብሔር ይለካናል። ከዛ ነገርኳት፣ በቃ ሶሪ አርብ፣ ቅዳሜ፣ እሁድ ኮንፈረንስ ላለ I have to be there መሄድ አለብኝ። እንጸልያለን፣ ጌታ ይረዳናል ብዬ ተሰናብቻት ሄድኩኝ። ለእናንተ ለትምህርታችሁ የምነግራችሁን ነገር ስሙኝ በደንብ። በግል በመጸለይ በጣም ጥሩ ነገር ነው። እንደ ቤተሰብም የሚቀራረቡ ሰዎች ሆናችሁ መጸለይም that's very good፣ በጣም ጥሩ ነው። ግን በቤተ ክርስቲያን እንደሚጸለይ ጸሎት እግዚአብሔር የሚያከብረው የለም። እስቲ አሜን በሉ። በቤተ ክርስቲያን የሚጸለይ ጸሎት እኔ ተከስተ ዘማሪው ተጋብዟል፣ ፓስተር አስፋው አለ። አርብ ዕለት ማታ ሲያዩ እንደነገጡ። እንዲያውም ተከስተ ምን አለ መድረክ ላይ እኔ ዛሬ ጌቾን አያለሁ ብዬ አስቤ አላቅም፣ ወንጌል ማለት ምን ማለት እንደሆነ ገባኛል። ሊትራሊ ሬሳ አስቀምጬ ነው የመጣሁት። ለመሰላችሁ እግዚአብሔር በሰጠነሳ አይለካም። በፍጹም በዛ አይለካም። ቢሰጥ ቢነሳ፣ ብናገኝ ብናጣ እሱ እግዚአብሔር ነው። አሜን። እሱ ምንድነው? እግዚአብሔር ነው። በጣም ተጸለየ። በጣም 3ቱን ቀን ኮንፈረንስ ላይ ተጸለየ። ግን የሚገርማችሁ ነገር ከየቅዱሳኑ ስልክ እየተደወለ የሚነገረኝ መልእክቱን እንደ መልእክት በወደውም ለመዳኗ ወይንም ለመፈወሷ ምክንያት ብለው የሚያቀርቡት የኔና የፀሐይን ሕይወት ነው። አይዞ ያመለከው ጌታ፣ ያገለገልከው ጌታ፣ እንዲያላችሁት እንዲያረጋችሁት ጌታ ተናግሮናል፣ ምንም አትሆንም። ይሄን ድምፅ መስማት አልፈልግም አልኳቸው። ነው ከኔ በላይ እግዚአብሔርን ያገለግሉ በጽድቅ የኖሩ መከራ ቤታቸውን ያንኳኳ ሰዎች አውቃለሁ። እግዚአብሔር ናያን ከፈወሳት ስለኔና ስለ ፀሐይ ምልልስ ሳይሆን እሱ እግዚአብሔር ስለሆነ ብቻ ይፈውሳት አልኩኝ። ክብር ለእግዚአብሔር ይሁን። እሱ እግዚአብሔር ስለሆነ ብቻ ፈጽሞ እንደዚህ እንድትሉኝ አልፈልግም አልኳቸው። ሆላንድ ቤተ ክርስቲያን ሙሉ ይጸለያል። የአውሮፓ ቤተ ክርስቲያናት ህብረት ይጸለያል። ቤልጅየም ላይ ይጸለያል። እና ላሳጥርላችሁና ይሄኛውም ሌላው ለ10 ቀን እንዲህ ነበረች። for 10 days እንዲህ ነበረች። ግን የገረማቸው ነገር ምናልባት እዚህ ውስጥ ሜዲካል ዶክተሮች ሐኪሞች ካላችሁ ከእንደዚህ አይነት ቦታ ላይ ስትወድቅ የመጀመሪያው ነገር የሚሆነው ስፓይናል ኮርዷ መሰበር አለበት፣ ቀሪ ዘመኗን በዊልቸር ላይ ነው የምትሄደው ነበር ያሉት። መጀመሪያ አለመሞቷ የሚገርም ነው፣ እስከ ዛሬ መቆየቷ የሚገርም ነው። ከተነሳችም ከነቃችም ግን for the rest of her life ዊልቸር ላይ ነው የምትሆነው ብለው 10ኛው ቀን ላይ ሲመረምሯት ስፓይናል ኮርዷ ምንም አልሆነም። ምንም። ክብር ለጌታ ይሁን። ምንም አልሆነም። ቀጠሉ እንደገና። ይሄ እንኳን ባይሆን አሉ ከላይ ከ4ኛ ፎቅ ወድቃ መሬት እስከምትደርስ ድረስ ኦክሲጅን ወደ አእምሯ ስላልገባ የሆነ የሚታይ ስፖት አለ። ያ ስፖት ደግሞ ትራንስሌት ሲደረግ ፕሮባብሊ ኮግኒቲቭ የሆነ ፓርቷን ሊጎዳ ይችላል። ላትናገር ምን ላትል ላታቆሉ ትችላለች አሉና ሌላ ደግሞ ማአት ነገሩን። እስቲ እግዚአብሔር በስራ ላይ ነው በሉ።
እስቲ በደንብ በሉ ባካችሁ። እግዚአብሔር በስራ ላይ ልክ 15ኛ ቀን ላይ ደውላ ምን አለች? ባቢ አለች ስላት ሐኪሞቹ ግራ ተጋብተዋል አለ። ምን ስላት እኛ ሳንሆን ሳሟን ይዛ ትወርክ አሉኝ። አረ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የሆነ ሰው እየሰራላት ነው። ነቃች አሉኝ አለች። እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ ውስጥ ያለው ታምራት እንዳለ ሆኖ እኔ ዓላማዬ ምንድነው? እግዚአብሔር ዛሬም ይሰራል። እግዚአብሔር ዛሬም ያድናል። ከፎርሙላ ሁሉ ውጪ ያሁን ኢምፕሩቭመንቱን ተመልከቱ። እየተሻላት መጣ። ልክ እዚህ ቦታ ላይ ሲደርስ እንዲያረጉ አለች። 5 ሆነው አንድ ኢንተርን ጋራ ገቡና እንዲያሉት አለች ልጁን፣ ይሄ በጣም ጥሩ ኦፖርቹኒቲ ነው ላንተ። በሁሉ መመዘኛ እቺ ልጅ መሞት ነበረባት። ግን ስናየው አይኗም ያያል፣ ትንሽ ከመጎዳቱ በስተቀር ከለሮችን ሁሉ መለየት ጀምራለች። ሁሉን ታቀለችና የሆነ ሜዲካል ጆርናል ላይ ለማውጣት ይረዳሃል። እናቷን ኢንተርቪው አድርግ። ምን ብሎ? የት ሀገር ሰዎች ናችሁ? ምንድነው የምትበሉት? ምንድነው የምትጠጡት? ይሄንን ጠይቃቸው። እዛ አፍሪካ ውስጥ የሆነ የለመዱት ነገር ቢኖር ነው እንጂ በምንም ነገር ምትረፍ አይችልም ብለዋል አለ። ታዲያ ምን አልሻቸው አልኳ። ምን እላለሁ ባቢ ስቄ ዝም አልኳ አለ። ኖ እኔ አንቺም ቢሆን የት ሀገር ሰዎች ናቸው ሲሉ ሰማያዊ። አረ ክብር ለእግዚአብሔር ይሁን፣ አሜን። እኔ አንቺም ወዲ ነበር ምለው የት ሀገር ሰው? የሰማያዊ ዜጋ። ምንድነው የሚበሉት? የእግዚአብሔር ቃል። አረ አሜን፣ አረ አሜን። ይሄን ነው የምንበላው፣ ሌላ ነገር የለም። እኔ አንቺም በሆነ ይሄን ነው የምለው። ምንድነው የሚጠጡት? ማንም የተጠማ ቢኖር ወደ እኔ ይምጣ ብሏል። መንፈስ ቅዱስ ነው የምንጠጣው። ይሄ ነው። ክብር ለጌታ ይሁን። ይሄ ነገር ወገኖቼ ቀስ እያለች አሁን መንቀሳቀስ ነው የምትጀምረው። ምናልባት እናቶች የሆናችሁ እንትን ልትሆኑ እንደምትችሉ አውቃለሁ። ትንሽ እንትን ይላል፣ ይጎዳል። አሁን እንዲህ መመገብ የጀመረችበት ነው። ቀስ እያለች ይሄ ለመጀመሪያ ጊዜ እንቅስቃሴ የጀመረችበት ፓርት ነው። ይሄ ለመጀመሪያ ጊዜ እንቅስቃሴ የጀመረችበት ፓርት ነው፣ ግን አልቻለችም። ሉክ ለማንኛውም ወደ ማጠቃለያ ስመጣ እንዲህ ብዬ ልንገራችሁ። ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ ብታምኑም ባታምኑም 3 ወር አልቆየም። 2ኛው ወር ላይ ዶክተሩ መጣና እንዲህ አለ፣ እያንዳንዱን ነገር አየናት። ከዚህ በኋላ እዚህ የምናቆይበት ነገር የለንም። ነገር ግን አለ it could be a false recovery፣ ተመልሶ ሊመጣባት ስለሚችል 1 ወር አንድ ቤት ውስጥ ከዶክተር ጋር አንቺና እሷ ሆናችሁ ትቀመጣላችሁ አሏት። እሺ ብላ ተቀመጠች። ዛሬ ይሄንን ትመስላለች። ክብር ለጌታ ይሁን። ክብር መርድ አለ። መርድ የቱ ጋር ነው ያለው? መሳሪያ ሲጫወት የነበረው ወንድም ናና ለእግዚአብሔር ክብር አብረን እንዘምራለን። ክብር ለጌታ ይሁን። ይሄው ናችሁትና አሁን ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ። እስቲ ተነሱና ቁሙና ለእግዚአብሔር ክብር አጨብጭቡለት። ሃሌሉያ! ኢየሱስ ክርስቶስ ጌታን። እግዚአብሔር ያድናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። የተባለው ነገር አልሆነባትም። የሆነው ነገር በሙሉ እነሱ ያሉት አንዱም ነገር አልሆነም። ስተት አይደለም።
ስህተት ስለሆነ አይደለም። እግዚአብሔር ከሰው ሁሉ አእምሮ በላይ ስለሆነ፣ እግዚአብሔር ከሰው ሁሉ አእምሮ በላይ ስለሆነ እስቲ አይደለህ ሰዎች እንደሚሉ እያልን እግዚአብሔርን እናክብርና መዘምራን የሆናችሁና እግዚአብሔርን እናክብር። እኔ ስለት ስላለብኝ ነው። ክብር ለጌታ ይሁን። እስቲ እግዚአብሔር ያድናል በሉ። እስቲ በደንብ እግዚአብሔር ያድናል በሉ። እስቲ ከዚህ በላይ እግዚአብሔር ያድናል በሉ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንዲሁ ዝም ብለን አይደለም የምንዘምረው፣ እውነት ስለሆነ እውነት ስለሆነ አለ እንጂ ሳንዘምር አንቀርም። ኢየሱስ ክርስቶስ ጌታ። እንዲህ ላይቭ የሆነ ነገር ስናይ ደስ ይላል። ግን በዚህ መካከል ያለፍንባቸው መከራዎች፣ ያለፍንባቸው ስቃዮች እያንዳንዱን ሌሊት እግዚአብሔር ነው የሚያውቅ። ቬሪ ሴሌክቲቭሊ ነው እኔ የነገርኳቸው እንጂ በየቀኑ እግዚአብሔር የሚናገረን ነገር ነበር። እግዚአብሔር በየቀኑ የሚናገረን ያለው የሚሆንለት እግዚአብሔር ብቻ ነው። ክብር ለጌታ። በቃ ያለው የሚሆንለት እግዚአብሔር ብቻ ነው። በመሃል አንድ ነገር ያልኩትን ልንገራችሁ። ኮንፈረንሱን ዓርብ ዕለት ከመቆሜ በፊት ጸለይኩኝና እግዚአብሔር ሆይ ልቤን ጠብቅ፣ ሞታለች የሚል ዜና እንኳን ቢመጣ ለሕዝቡ አልነግርም እስከ 3ቱ ቀን ድረስ እባክህ ጠብቃት ብዬ የ2 ደቂቃ ጸሎት ነው የጸለይኩትና አይኔ ተከፍቶ ምን ያለው እንደ ፐርፕል አይነት ከለር ለብሳ እናቷ ከቤተሰብ ጋር ሁሉ ሆነን እግዚአብሔርን ቤተክርስቲያን ላይ ስናመሰግናይ፣ ቤተክርስቲያንም ያንን ልብስ ገዝቶላት አልብሰናት እግዚአብሔርን አከበርን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። አይደለህ ሰዎች እንደሚሉት፣ አይደለህ ብዙዎች እንደሚናገሩት፣ አይደለህ ሁኔታ እንደሚያወራው፣ አይደለህ ሰነፍ እንደሚናገር፣ አምላኬ ቃል እንደሚልነክ ልክ እንደ ቃልህ፣ አምላኬ ቃል እንደሚልነክ ልክ እንደ ቃልህ። ሃሌሉያ። ብዙዎች እንደሚናገሩ፣ አይደለህ ሁኔታ እንደሚያወራው፣ አይደለህ ሰነፍ እንደሚናገረው፣ አምላኬ ቃልህ እንደሚልነህ ልክ እንደ ቃልህ፣ ጌታዬ ቃልህ እንደሚልነህ ልክ እንደ ጌታ አይደለህ ሰዎች እንደሚሉት፣ አይደለህ ብዙዎች እንደሚናገሩ፣ አይደለህ ሁኔታ እንደሚያወራው፣ አይደለህ ሰነፍ እንደሚናገረው፣ አምላኬ ቃልህ እንደሚልነህ ልክ እንደ ቃልህ፣ ጌታዬ ቃልህ እንደሚልነህ ለጠላቴ የሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። ደስ እያለሁ የሳይ እዘምራለሁ፣ እንዲህ ዘምር ድልን ለሰጠኝ ጌታ በገናዬን እቃኛለሁ። ይሄ ነው
ታሪኬን የሚሠራ ለጠላቴ የሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። ደስ እያለኝ በፊቱ እንዲህ እዘምራለሁ፣ እንዲህ እዘምራለሁ። ድልን ለሰጠኝ ጌታ በገናዬን እቃኛለሁ። ይሄ ነው ታሪኬን የሚሠራ አደረገልኝ ታምር አደረገልኝ ታምር አደረገልኝ። ተራራዬን ናደው ሸለቆዬን ሞላው ባህሩን ከፈለው እኮ መንገዴን ቀና አደረገልኝ ታምር አደረገልኝ። ተራራዬን ናደው ሸለቆዬን ሞላ ባህሩን ከፈለው እኮ መንገድ አይደለህ ሰዎች እንደሚሉ ብዙዎች እንደሚናገሩት ሁኔታ እንደሚያወራ ሰነፍ እንደሚናገር አምላኬ ቃል እንደሚልነቅ ልክ እንደ ቃልህ አምላኬ ቃል እንደሚልነቅ አምላኬ ቃል እንደሚልነቅ ልክ እንደ ቃልህ ለጠላቴ የሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። ደስ እያለኝ በፊት እንዲህ እዘምራለሁ፣ እንዲህ እዘምራለሁ። ድልን ለሰጠኝ ጌታ በገናዬን እቃኛለሁ። ይሄ ነው የሳይ አደረገልኝ ታምር አደረገልኝ ታምር አደረገልኝ። ተራራዬን ናደው ሸለቆዬን ሞላ ባህሩን ከፈለው መንገዴን አደረገልኝ ታምር አደረገልኝ ታምር አደረገልኝ። ተራራዬን ናደው ሸለቆዬን ሞላ ባህሩን ከፈለው መንገዴን አደረገልኝ ታምር ተራራዬን ናደው ሸለቆዬን ሞላ ባህሩን ከፈለው መንገዴን አቀና። የጠላቴ ዛቻ አይ ማስፈራራቱ ከንቱ ሆኖ ቀረ ቀደመች ምሕረቱ ሌሊት በእሳት በደመና መራጃ ኧረ ማነው ከልካይ አምላኬ ከረዳኝ ኧረ ማነው ከልካይ እግዚአብሔር ከረዳኝ አደረገልኝ ታምር የበላይ ጌታ የሁሉ በላይ እኩያ የሌለ በምድር በሰማይ የበላይ የሁሉ በላይ እኩያ የሌለ ሃሌሉያ 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 የሁሉ በላይ እኩያ የሌለ ጌታ የሁሉ በላይ እኩያ አቻ የሌለ ተወዳዳሪ በዙፋን ላይ ዘላለም ኗሪ ዘላለም ኗሪ አቻ የሌለ ተወዳዳሪ በዙፋን ላይ ዘላለም ኗሪ ዘላለም ኗሪ በጉባኤ መካከል ብዙ ሕዝብን ባለበት አንተ
ታጋስ አላቦራ ቸሊካቦ ቴሌዲጋራ ነማ ሬላቦራ ነማ ሀዲራ ነባዶ ለቦራ ነባዲያ ሄይካቦ ታላዶራ ነባረቦስ ቤትራናሞ ሃሌሉያ የሰይ ታላቅነ አደረገልኝ ታምር አደረገልኝ ታምር አደረገልኝ ተራራይና ደውና የሰኔ ጌታ ሃሌሉያ የሰኔ ጌታ የሕዝብህን ችግር የሕዝብህን መከራ በኢየሱስ ክርስቶስ አደረገልኝ ታምር አደረገልኝ ተራራይና ደውና ደው አሜን 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 ሃሌሉያ እስቲ እንደገና ለጌታ በጭብጨባ በእልልታ ክብር ስጡት ሃሌሉያ ይሄን ላረገ ጌታ ክብር ይገባዋል ክብር ይገባዋል የሰይ ተመስገን ሃሌሉያ ዘላለም አምላክ ልዑል እግዚአብሔር ይህ ምስክርነት ላንተ ክብር እንዲሆን በተለያየ መከራና በተለያየ ሐዘን ውስጥ ለሚያልፉ እግዚአብሔር ሆይ ብርታት እንድታረግላቸው እኔ በኢየሱስ ክርስቶስ ስም ጸልያለሁ በኢየሱስ ክርስቶስ ስም ጸልያለሁ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ የምናመልክ አምላክ የሕዝብ ዳኛና እረኛ የሆንክ ዛሬ ለወገኖቼ መጽናናት እንዲሆንላቸው መበርታት እንዲሆንላቸው እኔ በኢየሱስ ክርስቶስ ስም ጸልያለሁ ብቻዬን ነኝ የምትል ነፍስ ብቻዬን ነኝ የምትል ነፍስ ዛሬ እንድትዳሰስ ይህን ጌታ በክብር እንድታይ እግዚአብሔር ያድናል እንድትል ዘላለም አምላክ ልዑል እግዚአብሔር በምህረትህ ወደኛ እንድትመጣ በምህረትህ ወደኛ እንድትቀርብ እኔ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አምላክ ሃሌሉያ ሃሌሉያ በሚቀየር ጊዜና ዘመን ውስጥ ማትቀየር ጌታ እናመሰግንሃለን እናመሰግንሃለን ሃሌሉያ ይሄን ብዬ ላብቃ አንድ ጊዜ ያዕቆብ እግዚአብሔር እንደተናገረው ወደ ሀገሩ ለመመለስ ሲል ሚስቶቹ እንዲህ አሉት ያዕቆብ የአባታችን የሆነውን ነገር ሁሉ ወሰደ የአባታችንን ክብር የአባታችንን ሞገስ የአባታችንን ሀብት ሁሉ ወሰደ እንግዲህ ለአባታችን የቀረ ምንድነው ብለው ከያዕቆብ ርቀው ሚስትነታቸውን ትተው ወደ አባታቸው ዘንበል አሉ ያዕቆብም እንዲህ አለ የአባታችሁ ዓይን እንደ ድሮ በእኔ ላይ እንዳልሆነ አያለሁ ተቀይሮብኛል እናንተም ተለውጣችሁብኛል ነገር ግን የአባቴ የአብርሃም የይስሐቅ አምላክ ከኔ ጋር ነው አለ እግዚአብሔር በነገር ሁሉ አብሯችሁ ይሁን እግዚአብሔር በመከራችሁ ሰዓት ይስማችሁ በር ዘግታ የምታለቅስ ነፍስ ማን ያየኛል ማን ይደርስልኛል የምትል ነፍስ ዛሬ የጌታ ማዳን እንዲያገኛት እኔ በኢየሱስ ክርስቶስ ስም ጸልያለሁ በኢየሱስ ክርስቶስ ስም ጸልያለሁ ተስፋ የቆረጠች ነፍስ ተዘጋ ተደመደመ የምትል ነፍስ እግዚአብሔር ዛሬ ቀና ስለሚያረጋት
ለዛች ነፍስ የመጎብኛ ሰዓት ስለሆነ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። እኔንም ደግሞ ስለረዳኸኝ እግዚአብሔር ሆይ የሰጠኸኝን መልእክት ለሕዝብህ እንዳቀርብ መንፈስህን ስለለቀክልኝ እጅግ አድርጌ አመሰግንሃል። እግዚአብሔር ሆይ ይህችን ቤተ ክርስቲያን አገልጋዮቿንና ምእመናኖቿን ሁሉንም እንድትባርክ እኔ በኢየሱስ ክርስቶስ ስም ጸልያለሁ። በነገር ሁሉ የተባረኩ ይሆኑ። በነገር ሁሉ የተባረኩ ይሆኑ። እጃችሁን ወደ ላይ